63ኛው የአፍሪካ ቀን የ63 ዓመታት አንድነት ትስስርና ልማት አብረን እናክብር በሚል መሪ ሐሳብ ትናንትና በአዲስ አበባ የአፍሪካ ህብረት ቅጥር ግቢ በተለያዩ ሁነቶች ተከብሮ ውሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው አፍሪካውያን ወንድሞችና እህቶች ለአፍሪካ ቀን የእንኳን አደረሳችሁ መልእክት ሲያስተላልፉ የአፍሪካ ታላቁና ዋነኛው ሀብት ምንጊዜም ቢሆን ህዝቦቿ መሆናቸውን አንስተው አህጉሪቱ ያላትን እምቅ አቅም በመጠቀም በአንድነት የላቀ ከፍታ ላይ እንደርሳለን ብለዋል። የአፍሪካ መጻኢ ጊዜ ምን መልክ ይኖረው ይሆን? በጉዳዩ ላይ ትንታኔ ዜና ይዘናል። ደረጀ ይልማ ነኝ። የዘንድሮው የአፍሪካ ቀን የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት የተመሰረተበት 63ኛ ዓመት ታስቦ እንደሚውል ህብረቱ አስቀድሞ ባወጣው መግለጫ አመልክቶ ነበር። እናማ የአፍሪካ ቀን በአፍሪካ ህብረት ዋና መቀመጫ አዲስ አበባ ትናንት በተለያዩ ሁነቶች ተከብሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው አፍሪካውያን ወንድሞችና እህቶች ለአፍሪካ ቀን የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ከ63 ዓመታት በፊት የአፍሪካ አባቶች እዚሁ አዲስ አበባ ላይ በመሰብሰብ ነፃና የተባበረች አህጉርን የመገንባት ታላቅ ህልም ማለማቸውን አስታውሰዋል። ይህ አባቶች የአንድነት ህልም ዛሬም ድረስ ሳይደበዝዝ በደማቅ ሁኔታ መቀጠሉን ነው የገለጹት። ኢትዮጵያ የአፍሪካ ህብረት ታሪካዊ ማዕከል መሆኗን የጠቀሱት ጠቅላይ ሚኒስትሩ ዛሬም በዚያው በታሪካዊ አንድነት መንፈስ ከእያንዳንዱ የአፍሪካ ሀገር ጋር በጋራ ለመቆም ያላትን ቁርጠኝነት አረጋግጠዋል። ይሁን እንጂ አህጉሪቱን ለማበልጸግ የሚከናወኑ ተግባራት ገና ብዙ መሆናቸውን ጠቁመው አሁን ካሉበት ደረጃ ይበልጥ ለመሻገር ከቃላት ወደ ተግባር ከቃል ኪዳንም ወደ ተጨባጭ እድገት መሸጋገር እንደሚያስፈልግ አሳስበዋል። በክብረ ቀኑ አፍሪካውያን ስለ ራሳቸው ያላቸውን አመለካከት ሲቀይሩ ቀሪው ዓለምም ስለ አፍሪካ ያለውን እይታ ይቀይራል በሚል እሳቤ አፍሪካውያን በራሳቸው ጥረትና አቅም እየገነቧት ያለችውን አህጉር ለዓለም ለማስተዋወቅና ስኬቶቻቸውን ወደ አደባባይ ለማውጣት ያለመ ኖት ዌይቲንግ አልጠብቅም የተሰኘ ዘመቻ ተጀምሯል። አዲስ ዓለም አቀፍ የዲጂታል ንቅናቄው ስለ አፍሪካውያን ያለውን የተዛባ ግንዛቤና አሉታዊ ትርክት ለመቀየር ያለመ ኖት ዌይቲንግ የተሰኘ አዲስ የንቅናቄ ዘመቻ በአፍሪካ ቀን መጀመሩን አፍሪካ ኖ ፍሊተር እና ኦፖርቹኒቲ አፍሪካ በጋራ በሰጡት ጋዜጣዊ መግለጫ አስታውቀዋል። ይህ አህጉር አቀፍ ዘመቻ ትናንት ግንቦት 17 ቀን 2018 ዓ.ም በአፍሪካ ቀን በይፋ መጀመሩም ተገልጿል። ዘመቻው በአህጉሪቱና በዲያስፖራው የሚገኙ አፍሪካውያን በአፍሪካ የወደፊት ዕጣ ፈንታ ላይ እያመጡት ባለው በጎ ተጽዕኖ አዳዲስ እይታዎችና የንግድ እንቅስቃሴዎች ላይ ትኩረት እንደሚያደርግ ተገልጿል። የዘመቻው ዋነኛ መርህ አፍሪካውያን ስለ ራሳቸው ያለውን አመለካከት ሲቀይሩ ቀሪው ዓለምም ስለ አፍሪካ ያለውን እይታ ይቀይራል በሚል እምነት ላይ የተመሰረተ ነው። በአሁኑ ወቅት በርካታ አፍሪካውያን ስራ ፈጣሪዎችና የፈጠራ ባለሙያዎች በዓለም አቀፍ ደረጃ ተወዳዳሪ የሆኑ ተቋማትን እየገነቡና ማህበረሰባቸውን እየለወጡ ቢሆንም እነዚህ የስኬት ታሪኮች አሁንም ድረስ በችግር በረሃብና በውስንነቶች ላይ ብቻ በሚያተኩሩ አሉታዊ ትረካዎች እየተሸፈኑ መሆኑም ተጠቅሷል። የዚህ እንቅስቃሴ ዓላማ አፍሪካን በተመለከተ የሚነገሩ ትረካዎችን ሚዛን ለመጠበቅና ፍሬያማ የሆኑ የፈጠራ ስራዎችን፣ ግንባታዎችንና እድገቶችን በጋራ ድምፅ ከፍ አድርጎ ለማሳየት ነው። ይህ እንቅስቃሴ የጥቂት ስኬታማ ሰዎች ታሪክ ሳይሆን መላው አህጉሪቱ እያሳየችው ያለውን የእድገት ጉዞና አጠቃላይ እንቅስቃሴ የሚያሳይ መሆኑም ተመልክቷል። አዘጋጆቹ መላው የአፍሪካ ህዝብና ትውልድ አፍሪካውያን
በፈጠራ ስራዎቻቸው ስኬቶቻቸውና አዳዲስ ሐሳቦቻቸው ላይ ያተኮሩ ታሪኮችን በኖት ዌይቲንግ የሃሽታግ ምልክት በመጠቀም በማህበራዊ ሚዲያዎች እንዲያጋሩ ጥሪ አቅርበዋል። ይህ ዘመቻ በትናንቷ ቀን ብቻ የሚያበቃ ሳይሆን በየወሩ በ25ኛው ቀን እየታደሰ የሚቀጥልና አፍሪካውያን በአንድነት በመሆን የኢንተርኔት ዓለምን በስኬት በፈጠራና በእድሎች ታሪክ የሚያጥለቀልቁበት ተከታታይ መድረክ እንደሚሆን ተጠቁሟል። የአፍሪካ ኖ ፊልተር ዋና ዳይሬክተር ሞኪ ማኩራ እንደገለጹት ይህ ዘመቻ በመጀመሪያ አፍሪካውያን ራሳቸውን በተለየና በአዎንታዊ መንገድ እንዲያዩ የሚያግዝ ሲሆን እኛ ራሳችንን መለወጥ ስንጀምር ዓለምም እኛን በተለየ መንገድ እንዲያየን ያደርጋል ብለዋል። የአፍሪካን ቀን መነሻ ያደረገው ይህ ንቅናቄ አፍሪካውያን በሌሎች ለመታየትና ተቀባይነት ለማግኘት ከአሁን በኋላ የማይጠብቁበትን የትውልድ ጉልበት፣ ተነሳሽነትና ኩራት በግልጽ የሚያሳይ መሆኑ ተገልጿል። በክብረ ቀኑ የአፍሪካን አንድነት የበለጠ በማጎልበት የበለጸገች አህጉር መገንባት እንደሚያስፈልግ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ገልጸዋል። በዚህ ዝግጅት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራን ጨምሮ የህብረቱ አባል ሀገራት ዲፕሎማቶችና ተጋባዥ እንግዶች ታድመዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በዚህ ወቅት እንዳሉት አፍሪካ በዓለም መድረክ ያላት ሚና በየጊዜው እየታደሰ መምጣቱን ገልጸዋል። የአህጉሪቷ የህዝብ ቁጥርና የኢኮኖሚ እድገትም በጥቂት ዓመታት ውስጥ የአፍሪካን ጥልቅ የሀገር ውስጥ እድገት ምጣኔ $10 ትሪሊዮን ያደርሰዋል ተብሎ እንደሚጠበቅ ተናግረዋል። በቀጣይም የአፍሪካውያንን የአንድነት ኃይል የበለጠ በማጎልበት የአህጉሪቱን እምቅ ጸጋዎች ለሁለንተናዊ እድገትና ብልጽግና መቀየር እንደሚያስፈልግ አስገንዝበዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በበኩላቸው የአፍሪካውያን ባህልና እሴት ለአህጉሪቷ መጻኢ ዕድል እድገትና ብልጽግና የሚተርፍ የጥንካሬ ምንጭ ነው ብለዋል። የአፍሪካን የትብብር አቅም በማጎልበት የአህጉሪቷን ዜጎች ተጠቃሚነት ማረጋገጥና የራስን የተሻለ ዕድል መቅረጽ እንደሚያስፈልግ ገልጸዋል። ለዚህም በሁሉም ዘርፍ የአፍሪካን የኢኮኖሚ እድገት በማስፋት የአህጉሪቱን እምቅ የልማት ጸጋ ወደ ዘላቂ ብልጽግና መቀየር እንደሚገባ ተናግረዋል። በአህጉሪቷ ላይ የደረሱ በደሎች ፍትህ እንዲያገኙ ከማድረግ ባሻገርም ለአጀንዳ 2063 ስኬት በቁርጠኝነት በመስራት የወደፊቱን ዕጣ ፈንታ መወሰን እንደሚያስፈልግ አስገንዝበዋል። በየዓመቱ የአፍሪካ ቀን መከበር የጀመረው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1963 መመስረቱን ተከትሎ እንደሆነ ይታወቃል። የዘንድሮ የአፍሪካ ቀን የህብረቱ ኮሚሽን ከህብረቱ ሰራተኞች ማህበር አባል ሀገራት ከህብረቱ አደረጃጀቶችና ቀጣናዊ የኢኮኖሚ ማህበረሰቦች ጋር በመተባበር ተዘጋጅቷል። ቀኑ በየዓመቱ እንደ አውሮፓውያን አቆጣጠር ግንቦት 25 ይከበራል። በዓሉ የአፍሪካ ቀን ከመባሉ በፊት የአፍሪካ የነጻነት ቀን እየተባለ ይከበር ነበር። ያም ሆነ ይህ በድህነት ለሚማቅቁት አፍሪካውያን ህዝቦች በክብረ ቀናቸው የሚነገሩ በጎ አባባሎች ሁሉ ወደ ተግባር ተቀይረው ብልጽግናን እስካላጎናጸፏቸው ድረስ የአህጉሪቱ የመጻኢ ጊዜ መልክ እንደደበዘዘ መቆየቱ አይቀሬ ነው።